የዲኤንኤ ውጤቱ ጉድ ይዞ መጣ። ወይዘሮ ባዩሽ ድሮም መጀመሪያውንም አስባና አልማ ይህን ነገር አቅዳ ነው የተነሳችበት። እሷ ድንጋዩን ለመፈንቀል ምንም ይሁን ገንዘብ የምታገኝበትን መንገድ እያመቻቸች እንደምትሄድ የታወቀ ነበር። እርግብ ማንነታችን አልታወቀም ከሸፈብን ብላ ስደውልላት ምንም በኮንፊደንስ ተናገሪ፣ እኔ ባዩሽ ነኝ፣ አትፍሪ፣ አሁንም ልጃቸው ነይ ብለሽ እንዳልሽ በይ ስትላት፣ እንዴት ነው አክስቴ የምለው ስትላት፣ እመኒብኝ በእኔ አትጠራጠሪ እያለች ተናግራ ነበር። በዚህም ምክንያት እንግዲህ ዲኤንኤን የሚሰጥበትን ሆስፒታል እንግዲህ ዘወትር ወይዘሮ ሚላት የምትሄድበትን ስለምታቅ ቀድማ ሂዳ ይህንን ነገር እንደሚሉ ስለምታቅ አዘጋጅታ ነበር። እንደውም ስትነግራት እርግብ ዘገየች። እኔ እንደውም እስካሁን ትጠይቃለች ብዬ ነበር። እንዴት ዘገየች አለቻት። ኧረ ተይ አክስቴ ጉዳችን ፈላ ብትላትን በፍጹም አትጠራጠሪ፣ እኔ ባዩሽ ነኝ፣ አዳሬን መጣና ስራው ይካሄዳል ብላት ነበር። ሀናዬ ደግሞ ወይዘሮ ሚላት እንዴት እንደዚህ አይነት ነገር ታደርጋለች? አምናት ነበር። ውሸቷም እንግዲህ ከዚህ በኋላ ደግሞ ቀስ በቀስ ልጆችንም ልታሳጣኝ ትችላለች እና ማስወጣት አለብኝ ብሎ ኧረ እባክዎ እትዬ እኔ በፍጹም አልተሳሳትኩም፣ እኔ ምን እንደተፈጠረ ነገር አላቅም እንጂ ይህ የምትሉት ታሪክ የራሴ ነው፣ ይህ ፎቶግራፍ የኔ ነው፣ ይህ መስቀል የኔ ነው ብትላቸውም ዝም በይ አፍሽን ዝጊ፣ ከዚህ በኋላ መናገር አትችም ሲሉ አፏን አዘጓት። ከዛም ወይዘሮ ባዩሽ ቀጠል ብላ መጣችና አንቺ ደግሞ የሰራተኛ ቅሌታም ገንዘብ ለመውሰድ በለሽ ነው ይህን ነገር አስበሽ የመጣሽው? አረ እኔ እንደዚህ አልፈልግም፣ ገንዘብ እኔ ምንም አይደለም፣ ማንነቴን ግን የመጠየቅ እንትን አለኝ እንጂ እኔ አባትም እናትም ሆነ ያሳደገኝ አባት አለኝ። ግን ማንኛውም ሰው ማንነቱን ሊያውቅ ስለሚገባ ብቻ እንጂ ማንነቴን ለመፈለግ የፈለግኩት እንጂ እኔ ገንዘብ አልፈልግም ብላ አለቀሰች። በይ አታልቅሽ፣ እዚህ ያንዞባሽን አታውርጅብን ስትል ጫዋችባት። እንዲሁም ደግሞ እርግብ ተከትላ መጀመሪያም አርፈሽ ስራሽን ስሪ በጌሻለሁኝ፣ ቤትሽን ሲኦል ነው ማድረገው ያልኩሽን ነገር ታስታውሻለች ስትል ወዳና ወዲህ ወንጨፍጨፍ እያለ የተናገረቻት። ሰላምም እንዴት ሀና እስካሁን ውሸት አግኝተንባት አናቅም፣ እንዴት አሁን ይሄን ነገር ትፈጽማለች ስትል በጣም በቁጣ ተናገረች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ የዲኤንኤንን ውጤት እንግዲህ ወይዘሮ ባዩሽ አስቀይረዋለች ማለት ነው። እንግዲህ ይህንን የወይዘሮ ሚላትን ሀብት ወደ ራሷ አዙራ እስከምትወስድ እጇን አስረዝማለች። እና ወይዘሮ ሚላት አሁን ምንም የወይዘሮ ባዩሽ ነገር ሊገባት አልቻለም። ሰላም እንኳ የማትወዳት ባዩሽን እንግዲህ የምትጠራጠራትን አሁን ግን ይህ ነገር ግራ ያጋባት ነገር ሆኖ አግኝተዋለች። ወደ ምላሴ ክላስ ሄዳ ምላሴንም እንዴት ነው ይሄ ነገር ሀና ናት እህታችን ወይንስ እርግብ ናት ስትል ትጠይቀዋለች። እንዴ ሰላምዬ ምን ነካሽ? በቃ እርግብ ነች እንጂ ይሄ ነገር እኮ ስህተት የለውም። ይሄ ከዚህ በላይ የሰው ዘር ማገናዘቢያ ምን አይነት ነገር አለ ብለሽ ታስቢያለሽ? የህይወት ታሪካቸው አንድ ቢሆንም መስቀሉና ፎቶ አንድ ነው ቢሉም እንግዲህ አንደኛቸው የአንደኛቸውን ወስደዋል ማለት ነው። ስለዚህ ለዚህ ማጣራት ያደረግነው የዲኤንኤ ውጤት ደግሞ እርግብ እንደሆነች ያመለክታል። እና ካሁን በኋላ ሀና ስትዋሸን ነበር ማለት ነው ስትል፣ እኔ በእርግጥ ሀና ተዋሸን ነበር ብዬ ለማለት በጣም ያስቸግረኛል ሲል መለሰላት። እኔ ግን አልተዋጠልኝም አለ ሰላምዬ። አሁንም ቢሆን ይህን ነገር ላምንበት አልቻልኩም፣ አላቅም። ሀናን አንድ ቀንም ስተት ስትሰራ ፈጽሞ አይቻት አላቅም። እዚህ ላይ ምንስ አስባ ትሳሳታለች እያለች እራሷን መጠየቅ ጀመረች። ወይዘሮ ሚላት ደግሞ ከዚህ በኋላ ይህን ወር ጨርሰሽ ከዚህ ቤት ውልቅ ማለት አለብሽ፣ አልፈልግሽም፣ አይንሽን ላይሽ አልፈልግም ሲሉ አፈጠጡባት። ወይዘሮ ባዩሽ ተከትላ አረ ምን አንድ ወር ትጨርስ ማለት ነው? አሁኑን ሂሳቧን ስጫትና አውጥተሽ ጣያት እንጂ እንደዚህ አይነት ሰው ውሸታም ሰው እንዴት እዚህ ቤት ውስጥ ይቀመጣል ስትል አባባሰች። እኔ እኮ አሁንም መስደድ አያቅተኝም ነበር፣ አባቷን ነው ከፍያ አሳክሜላታለሁኝ። ከዚህ በላይ አባቷ ጤንነታቸው ሲመለስ ሌላ ነገር ማሰብ ከጀመረች ወደፊትስ ሌላ ነገር ብታደርገኝ ምን አምናታለሁ ሲሉ ሲናገሩ፣ እትዬ እኔን አታምኑኝም አለች ሀና። እኔን አታምኑኝም፣ አላመናችሁኝም፣ ችግር የለውም
አላመናችሁኝም። ወደፊት ደግሞ እንግዲህ እሱ እመቤቴ አለችኝ ስትል እመቤቴ ኪዳነ ምሕረት ትደርስልኛለች፣ ለእውነቱ ጌታ ለፈጣሪ ሰጥቻለሁ ብላ አለቀሰች። ዝም በይ ምን ያስለቅስሻል እያለ ባዩሽ አፏፏን ትከስታታለች። እርግብ ወንጨፍ ገባ ወጣ እያለች እኔ ነኝ ልጃቸው እያለች እንደውም በቃ አስወጫት፣ ስራውን ከዚህ በኋላ እኔ እሰራዋለሁኝ፣ ቀጥ አድርጌ ነው ማየ ስራውን የሚይዝልሽ፣ ምንም ሰራተኛ አያስፈልግሽ፣ ምን የምን ልሰራ ነው እዚህ ስትል ትጠይቃለች። አይ አንቺማ ትማሪያለሽ እንጂ ለምን እንደ ልጆቼ እንደሚማሩት እኩል ነው ማስተምር ሲሉ ወይዘሮ ሚላት ይናገራሉ። ቢሆንም ሌላ ሰራተኛ እናመጣለን፣ ችግር የለውም፣ እኔ ገንዘብ ችግር የለብኝም ልጄ፣ ለምን ብዬ አንቺ እንደ ሰራተኛ አሰራሻለሁ ሲሉ ወይዘሮ ሚላት ይናገራሉ። ግን ይህን ያልተዋጠላት መነች ሰላምዬ ወደ አሲር ትደውላለች። ጆሮ አሲር ጋር ስትደውል እስኪ አንድ ነገር ስለ ሀና ልጠይቅ እፈልጋለሁ። ሀና ማለት ምን አይነት ሰው ናት? እንዴት ናት? በቅርብ አንተ በጣም ብዙ ነገር ስትቀራረባቸው ስለ አባቷም ሁኔታ ታውቃለህና እንዴት አይነች ናት ሲላት፣ ሀና በጣም ጨዋና የሰው ገንዘብ የማትፈልግ ሰው አክባሪ፣ በጣም ስነ ስርዓት ያላት ልጅ ናት ሲል ነገራት። ሰላምም እሺ ስለ ህይወት ታሪኳስ የነገረች ነገር አለ? ለምንድን ነው ግን ሰላም ይህን የምትጠይቅኝ አላት። አንድ ነገር ለማወቅ ስለፈለግኩኝ። የህይወት ታሪኳ በጣም ያሳዝናል። ይህ አባቷ ወላጅ አባቷ አይደሉም። ወላጅ እናቷና አባቷን አታውቃቸውም። አንድ ጊዜ ቤተ ክርስቲያን ላይ ሄደው ሰውን ለበዓል ሲያመላልሱ እዛ ላይ አግኝተዋት ነው እያለቀሰ ወርቃ ደም እየፈሰሳት ጭንቅላቷን ድንጋይ መቷት አግኝተዋት የበፊቱን አታስታውስም። ከዛ በኋላ ወስደው እንደ ልጅ አድርገው ነው ያሳደጓት እና እናትና አባቷን መፈለግ ይፈልጋሉ፣ ግን እስካሁን አላገኘችም። እሺ መስቀልና ፎቶግራፍስ እንዳላት ታውቃለህ? አዎ መስቀል አላት። እናቷ ያደረገችላት መስቀል ነው። ፎቶግራፏ የልጅነቷም አለ ከአባቷ መጽሐፍ ውስጥ እና አሳይተውኛል እና ታሪኳን አጫውተውኛል ሲላት በጣም ደነገጠች። በቃ ይሄ ታሪክማ የሀናዬ ታሪክ ነው ስትል ተገነዘበች። በቃ ብላ ስልኩን ዘጋችበት። እንዴ ምንድን ነው ምክንያቱን ሳትነግሪኝ መጨረሻውን እኮ አልነገርሽኝም ሲላት፣ በቃ ሌላ ጊዜ እነግርሃለሁ ብላ ሰላም እንግዲህ እየገሰገሰች ወደ ቤት ሄዳለች። ቤት ሄዳ ደግሞ ምን አይነት ነገር ታደርጋለች የሚለውን እናያለን። ከዛ በኋላ አቶ ኖላዊም ስላስቀየሟትና ስላስከፏት ሀናም ስለዘገየችባቸው በጣም ተጨንቀው ውሰደኝ ወደ ሀና ስራ ሲሉ ጆሮን ይጠይቁታል። ጆሮ ደግሞ አሲር ማለት ነው ኧረ እኔ ስራውን አላውቀውም ሲል ያን ማን ነው የምትለው ጓደኛ ሳያውቅ አይቀርም ማን ነው? ተምቹ? አዎ ተምቹ ውሰደኝማ እሱን እንጠይቀው እያሉ ወደ ተምቹ ጉዞ አመሩ። ምክንያቱም ተምቹ ደግሞ ይህንን ፎቶግራፍና መስቀል ስለወሰደ ይቅርታ አድርጉልኝ ምንም ነገር ሳልነግሩ ግን ይቅርታ አድርጉልኝ ስላላቸው አሲር ደግሞ ይሄን ነገር ማወቅ ፈልጓል። አንደኛ ገንዘቡን ያመጣበትን መንገድ፣ ሁለተኛ እሳቸው ምንድን ነው ይቅርታ ያለበት መንገድ፣ ይህን ማጣራት አለብኝ ብሎ ለሁለት ነገር ወደ ተምቹ እየገሰገሱ ሂደዋል። ተምቹን እንግዲህ ሲያገኙት ምን ብሎ ይናገራል? እኔ ነኝ መስቀሉንና ፎቶውን ወስጄ ብሎ ሊናገር ነው። ይህን ከተናገረ ትልቅ ማስረጃ ሊሆንባት ነው። ሌላ ነገር ደግሞ ድንጋይ ትፈነቅላለች። ወይዘሮ ባዩሽ ምን ታርፋለች ብላችሁ ነው? ይህ የወይዘሮ ሚላትን ብር ወደ እሷ ካላዞረች አርፋ ማትተኛው ባዩሽ ገና ሌላ ደግሞ ይሄ ነገር ሲፈጠራል ስትል ደግሞ ሌላ ቅር ደግሞ ታወጣለች ብለን እናስባለን። ስለዚህ ውድ ተመልካቾቼ በጣም ያሳዝናል ሀናዬ እና በጣም እድሏ ምን አይነት ነው? ለቅሶ በለቅሶ እየታጀበች ሰሞኑን እንግዲህ በአባቷም በስራዋም በጣም ጭንቅላቷ እያመማት ይገኛል። አሁን ግን በተለየ ማንነቷ ጥያቄ በጣም ግራ ጋብቷታል። ይህ ደግሞ ምክንያቱ ለአባቷ ግልጽ ሆነ አለማውራቷ ነው። አባቷ ሀንዬ ምንድን የደረሰብሽ ምን ሆነች ነው ሲሏት ግልጹን ብትናገር ከአባት መፍትሄ አይጠፋምና እስካሁን አንድ መፍትሄ ላይ ይደርሱ ነበር። ኖላዊ ደግሞ አባትዬው ይችን ሴት የት ነው እያየኋት እያሉ እየጠየቁ ስለሆነ ወይዘሮ ሚላትን እንዲያገኟት ፍቃደኛ ሆነዋል። አሁን ወይዘሮ ሚላትና አቶ ኖላዊ ደግሞ በቅርብ የት እንደሚተዋወቁ ሚላትም የት ነው ማቀው ስለምትል ሲገናኙ እየበለጠ ታሪኩ ሊወጣ ነው። በደንብ እውነታው ይወጣላታል። እውነት ተደብቆ አይቀርም። ግን ሰላምም እንግዲህ ሌላ የዲኤንኤን ምርመራ የምታደርግበትን መንገድ ትፈልጋለች ብለን እናስባለን። ወይዘሮ ሚላትና
እንግዲህ ወይዘሮ ሚላት ካልተናደዱ በቀር አቶ ኖላዊ ለማግኘት ፈቃደኛ ናቸው። አቶ ኖላዊም ሀናን ይችን እናቲቱን ለማግኘት እፈልጋለሁ ብለው ለአሲር ነግረውታል። ያኔ ነው እንግዲህ ሌላ ታሪክ የሚመጣው። ግን በዚህ መካከል ላይ ደግሞ አሁንም ወይዘሮ ባዩሽ ሀናን አንድ ነገር እንዳታደርጋት እንፈራለን ሁላችንም። ሀና ባለችበት ሰላሟ ይብዛልን። ሀንዬ እንግዲህ የዛሬው ይህን ይመስላል። ቀጣይ እስከምንገናኝ ላይክ ሸር እያደረጋችሁ አበረታቱኝ።